በሸዋ ከሰም ቀጠና በ42 ወታደራዊ ተሽከርካሪዎች በ6 አቅጣጫ የገባው ያገዛዙ ጦር ክፉኛ መመታቱን የፋኖ ምንጮች ጠቁመዋል። በ3 አቅጣጫ በተከፈተበት ስልታዊ ማጥቃት የኃይል ሚዛኑ ተዛብቶ ጦሩ ፈርሷል የሚለው ቀዳሚ መረጃችን ነው። በሌላ በኩል ወሎ ቤተ አማራ ቀጠናዎች ያገዛዙ ጦር ለልዩ ዘመቻ በሚያደርገው ዝግጅት በአንዳንድ አካባቢዎች መንገዶችንና የእንቅስቃሴ ገደቦችን በመከላከል ላይ እንደሚገኝ ታውቋል። በዘመቻው የፋኖ አመራሮች ኢላማ ሆነዋል ተብሏል። ሌላኛው የግንባር መረጃችን ነው። የብልጽግና ጦር በወለጋ ቢዛሞ ቀጠና በሙሉ አቅሙ ውጊያ መክፈቱ ሲሰማ ራሳቸውን መከላከል በማይችሉ አማራዎች ላይ የጀትና የድሮን ድብደባ መፈጸሙን ተከትሎ አስቸኳይ የጥንቃቄ መልእክት ተላልፏል። መነሻና መንደርደሪያውን ከነቀምት አየር ማረፊያ ያደረገው ጀት በንጹሃን ላይ ያነጣጠረ መሆኑ አሳሳቢ ነው ተብሏል። በዝርዝር ይደመጣል። ዓለም አቀፉ ተቋም የሞት ቅጣት አንቀጾች የተካተቱበትን የህወሓት ህግ በመቃወም ለአመራሮቹ ጥሪ አቅርቧል። በሌላ በኩል የቀድሞው የትግራይ ክልል ፕሬዝዳንት ከግድያ ሙከራ ማምለጣቸው ተሰምቷል። ሌላኛው መረጃችን ነው። የሱዳን የውክልና ጦርነት ሰለባ በሆነው የምዕራብ ኢትዮጵያ ክፍል ጥቃት መሰንዘሩን የጣና ምንጮች አረጋግጠዋል። የቤንሻንጉል ጉሙዝ ክልል የልዩ ኃይል አስተባባሪዎችና ሻለቃ አዛዥ ጥቃት ሲሰነዘርባቸው ጥቃት በተፈጸመበት አካባቢ የስልክና ኢንተርኔት አገልግሎት መቋረጡም ተሰምቷል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያና በዙሪያው የአባይ ቀጠና በኢትዮ ሱዳን ድንበር ከባድ የውጊያ ግንባሮች ተከፍተዋል። ለሰዓቱ የመረጥንላችሁ የዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በሸዋ ከሰም ቀጠና በ6 አቅጣጫ የገባው ያገዛዙ ጦር ክፉኛ ሲመታ፣ በወሎ ቤተ አማራ የብልጽግና ጦር መንገድ ዘግቶ መጠነ ሰፊ ሰራዊት ለውጊያ በማስገባት ላይ ነው ተባለ። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ ውጊያዎች ዛሬም ተጠናክረው ቀጥለዋል። በተለይም በሸዋና ወሎ ቤተ አማራ ቀጠናዎች ከወታደራዊ ውጥረት እስከ አዳዲስ የውጊያ ግንባሮች ድረስ ተከፍተዋል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ኮር በከሰም ቀጠና በ6 አቅጣጫ ከገባው ያገዛዙ ጦር ጋር ከባድ ትንቅንቅ ማድረጉ ተሰምቷል። የፋኖ ምንጮች ለጣና ባደረሱት መረጃ መሰረት በኮሩ ስር የሚገኙ 3 ክፍለ ጦሮች በቅንጅት የመልሶ ማጥቃት ውጊያውን መርተውታል። እንደ ፋኖ ምንጮች መረጃ በ42 ተሽከርካሪዎች የተደገፈ ኃይል በ6 አቅጣጫዎች እንቅስቃሴ ቢያደርግም ቀድሞ በደረሰ መረጃ መሰረት በ6 አቅጣጫዎች በተደረገ ስልታዊ ጥቃት ያገዛዙ ጦር የኃይል ሚዛን ተዛብቶ ጦሩ ፈርሷል። በተጨማሪም የቡልጋ የነበልባልና የኃይል ማርያም ማሞ ክፍለ ጦሮች ከአክሪሚት ወደ ሰቃጮ ሲጓዝ የነበረውን ያገዛዙን ኃይል በመክበብ ከፍተኛ ሰብአዊ፣ ወታደራዊ፣ ቁሳዊ ኪሳራ ማድረሳቸውን የፋኖ ምንጮች ገልጸዋል። በዚህ ቀጠና ቀኑን ሙሉ በተካሄደው ውጊያ በቁጥር ያልተገለጸ ግን መጠነ ሰፊ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራ የተመዘገበ ሲሆን፣ በሌላ በኩል የኮሩ ህዝብ ግንኙነት ክፍል እንዳስታወቀው ከውጊያው በኋላ ያገዛዙ ጦር በስቻት፣ ጎርፎ፣ አክሪሚትና ሰቃጮ ቀበሌዎች ውስጥ በንጹሃን ላይ ጥቃትና ዘረፋ ፈጽሟል ብሏል። በእነዚህ አካባቢዎች የሚገኙ የአርሶ አደርና የንግድ ተቋማት ጉዳት እንደደረሰባቸውም ከአካባቢው ምንጮች አረጋግጠናል። በሌላ የግንባር መረጃ የብልጽግናው አገዛዝ የሰኔ ዘመቻ በሚል የከፈተው ዘመቻ በአንዳንድ አካባቢዎች መንገዶችንና የእንቅስቃሴ ገደቦችን በመከልከል ላይ እንደሚገኝ ታውቋል። የብልጽግናው አገዛዝ ክረምቱ ሙሉ በሙሉ ከመግባቱ በፊት ፋኖን አጠፋለሁ በሚል በተለያዩ የአማራ ክልል አካባቢዎች በሌሊትና በቀን በሁሉም አይነት የውጊያ አቅም ማጥቃት መክፈቱን በተመለከተ ተከታታይ ወታደራዊ መረጃዎችን ስናደርስ መቆየታችን ይታወሳል። ይህ በአገዛዙ ጄኔራሎች የሰኔው ዘመቻ የሚል ስያሜ የተሰጠው የዘመቻ ዕቅድ ቁልፍና ስልታዊ የፋኖ ይዞታዎች ላይ ትኩረት ያደረገ ሲሆን በዋናነት የፋኖ አመራሮች ላይ ልዩ ትኩረት ያደረገ መሆኑ በወታደራዊ መረጃው ላይ ተመላክቷል። የፋኖን የውጊያ አቅም ለማምከን ያለመው አገዛዙ ከፋኖ አመራሮች በተጨማሪ የፋኖ የወታደራዊ ስልጠና ማዕከላትን፣ የሎጂስቲክስ ቦታዎችና ቁልፍ ቦታዎችን መልሶ በመቆጣጠር ላይ ያተኮረ ነው ተብሏል። የፋኖ ኃይሎች በበኩላቸው በመልሶ ማጥቃት፣ በጸረ ማጥቃትና በስልታዊ ማጥቃት ላይ ማተኮራቸውን ከተለያዩ ቀጠናዎች ያሰባሰብናቸው የግንባር መረጃዎች ያሳያሉ። ከዚሁ ዘመቻ ጋር በተያያዘ በወሎ ቤተ አማራ በአምባሰል ተራሮች ልዩ ዘመቻና ወታደራዊ ስምሪት መደረጉ ተሰምቷል። ከአካባቢው የወጡ ወታደራዊ መረጃዎች እንደሚያሳዩት በአምባሰል ተራሮች ከውጫሌና መርሳ ውርጌሳ ሐይቅ እስከ አምባሰል ተራሮች፣ ከሐይቅ እስከ መርሳና ውርጌሳ ባሉ የጊራና ሸለቆና የሚሊ ወንዞች እስከ አምባሰል ተራሮች መውጫ ድረስ ከፍተኛ የእግረኛ ስምሪት ተደርጓል። መነሻውን ከሐይቅ፣ ከውጫሌ፣ ከመርሳና ውርጌሳ ያደረገ ያገዛዙ ኃይል በተለያዩ አቅጣጫዎች ስምሪት መውሰዱ በወታደራዊ መረጃው ላይ ተመላክቷል። ከፍተኛ ስምሪቱን ተከትሎ በየአካባቢው የሚገኙ የሀብሩ የሐይቅ ገጠራማ አካባቢዎች የባጃጅ እና የትራንስፖርት እንቅስቃሴ እንዲቆም ተደርጓል። ከሐይቅ በወረባቦ በኩል ጊራና ሸለቆ የዘመተ ኃይል ከሐይቅ ተውለደሬ በምኒሻ በመከላከያ በሲኖትራክ በ6 ዲሽቃና በወራል ተጭኖ ሲወሰድ ከመርሳ ወደ ጊራናም ለማጥቃት ዝግጅት ስምሪት መደረጉን የአካባቢው ምንጮች መረጃውን ለጣና አድርሰዋል።
በወለጋ አማራዎች ላይ የጀትና የድሮን ድብደባ መፈጸሙን ተከትሎ አስቸኳይ የጥንቃቄ መልእክት ተላለፈም። በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞን በሚገኙ የተለያዩ አካባቢዎች ላይ የድሮን ቅኝት ተደርጓል። መነሻና መንደርደሪያውን ከነቀምት አየር ማረፊያ ያደረገው ጀት በንጹሃን ላይ ያነጣጠረ መሆኑ አሳሳቢ ነው ተብሏል። አገዛዙ በሰማይና በምድር ጦሩን ባሰማራበት የወለጋ ቀጠና ዛሬም ውጥረቱ እንደቀጠለ ነው። በምስራቅ ወለጋ ዞን ስር በሚገኙ የአማራ ተወላጆች ብቻ በሚኖርባቸው መለስተኛ ከተሞችና የተለያዩ መንደሮች ላይ በጦር ጀት እንዲሁም በድሮን የታገዘ ጥቃት በመፈጸም የንጹሃኖች ህይወት ተቀጥፏል። በዞኑ ጊዳያና ወረዳ አንዶዴ ዲቾ ቀበሌ ልዩ ቦታው አሊ በተባለ መንደር ላይ ቁጥራቸው በውል ያልታወቁ በርካታ ንጹሃን አማራዎች የጥቃቱ ዋና ሰለባ ሆነዋል። ጥቃቱ ከተፈጸመበት አካባቢ በግምት በ30 ኪሎ ሜትር ርቀት ላይ በሚገኘው በነቀምት አየር ማረፊያ መነሻና መንደርደሪያውን ባደረገው የጦር ጀት ባሊ ቀበሌ በተፈጸመው ጥቃት ህይወታቸው ካለፈ ንጹሃኖች በተጨማሪ የቆሰሉት በቂ ሕክምና ማግኘት እንዳልቻሉ ነው የተጠቆመው። ባሊ ቀበሌ በተፈጸመው ጥቃት የቆሰሉ አማራዎች ወደ አንገር ጉትን ከተማ ተወስደው እንዳይታከሙ መከላከያ ሰራዊቱና የገዳ ኮማንዶ መንገድ ሲዘጋ፣ በተመሳሳይ በዞኑ ዋጃ ተብሎ በሚጠራው አካባቢ አገዛዙ በንጹሃኖች ላይ በጦር ሄሊኮፕተር ታግዞ ፈንጅ ሲወረውር መዋሉን ከስፍራው የወጡ መረጃዎች ያመላክታሉ። በተያያዘ መረጃ ጉልማ ተብሎ በሚጠራው አካባቢ በጦር ጀትና በሰው አልባ አውሮፕላን የታገዘ ድብደባ ሲፈጸም የዋለ ሲሆን በዚህም በእርሻ ስራ ላይ የነበሩ አርሶ አደሮች ጭምርም የጥቃቱ ሰለባ መሆናቸውን ከአካባቢው ምንጮች ሰምተናል። ቱሉ ጋና ከተማን ጨምሮ ለምስራቅ ወለጋ አጎራባች በሆኑ የሆሮ ጉድሩ ወለጋ ዞን አካባቢዎች ላይ ሰፊ የድሮን ቅኝት ተደርጓል። አገዛዙ የድሮን ጥቃት ለመፈጸም ልዩ ስምሪት ሰጥቶ እየተንቀሳቀሰ መሆኑም ታውቋል። ከዚህ ጋር ተያይዞ ለፋኖ አመራሮችና ለሰራዊቱ እንዲሁም ለንጹሃኑ ማህበረሰብ ጥብቅ የጥንቃቄ መልእክት ተላልፏል። በአንድ ቦታ ላይ በብዛት መሰብሰብን በፍጹም ማስወገድ፣ መደበኛ እንቅስቃሴዎችን መለወጥ፣ የተለመዱ መንገዶችን፣ ሰዓቶችንና የመገናኛ ቦታዎችን በየጊዜው መቀየር የቅድመ ጥንቃቄው አካል ሊሆኑ ይገባል ተብሏል። ከተፈጥሮ ገጽታዎች ማለትም እንደ ትልቅ ዛፎችና ወጣ ገባ መሬቶች እንደ መደበቂያ መጠቀም ሌላኛው የጥንቃቄ አካል ሲሆን የዲጂታል ግንኙነቶችንና የሞባይል ስልኮችን አጠቃቀም በከፍተኛ ደረጃ መገደብና ጥንቃቄ ማድረግ ደግሞ ተጨማሪ የጥንቃቄ መልእክቱ እንደሆነ በወታደራዊ መረጃው ላይ ተመላክቷል። ዘግይቶ በደረሰን መረጃ መሰረት በምስራቅ ወለጋ ዞን ጊዳያና ወረዳ ታዳጊዋ አንዶዴ ዲቾ ከተማን ጨምሮ በአካባቢው በሚገኙ ማለትም ባሊ ቀበሌ፣ በዋጃ ቀበሌ፣ ጉልማ ቀበሌ አገዛዙ በምድር እግረኛ ጦር በመካናይዝድ ጦር በአየር ኃይል ታግዞ መጠነ ሰፊ ጥቃት ከፍቷል። በትናንትናው ዕለት ብቻ ባሊ ቀበሌ 42 ጊዜ በሁለት የጦር ሄሊኮፕተርና በሰው አልባ አውሮፕላን ድብደባ ተፈጽሞ በርካታ ንጹሃን ወገኖች የጥቃቱ ሰለባ ሆነዋል። በአንዶዴ ዲቾ ከተማ ትላንት ማርፈጃውንና አመሻሹ ላይ ሄሊኮፕተሩ አውቶማቲክ ጥቃት ከፍቶ ነጋዴዎችንና አርሶ አደሮችን ገድሏል ያሉት የአካባቢው ምንጮች በዋጃ አንድ ዙር የጀት ድብደባ መፈጸሙንም አክለዋል። በተጨማሪም ያገዛዙ መካናይዝድ ክፍል የታንክ ድብደባ በዚሁ መስመር የፈጸመ ሲሆን ጉልማ በተባለው አካባቢ ከ5 ጊዜ በላይ የሰው አልባ አውሮፕላን ጥቃት መፈጸሙን የአካባቢው ምንጮች ለጣቢያችን ገልጸዋል። እንደ ምንጮቹ መረጃ ዛሬ ሰኔ 17 ቀን በዚህ አካባቢ የሄሊኮፕተር ቅኝት አለ። ከነዚህ አካባቢዎች በግምት በ30 ኪሎ ሜትር እና በ40 ኪሎ ሜትር ርቀት ላይ በሚገኘው የነቀምት አየር ማረፊያ የሲቪል በረራ መቋረጡን የአካባቢው ምንጮች ገልጸዋል። አየር ማረፊያው ትናንትናና ዛሬ የሙሉ ሰዓት ወታደር ማመላለሻና ሄሊኮፕተር የድሮንና የጦር ጀት ማኮብኮቢያ መሆኑ ነው የተጠቆመው። እንደ ወታደራዊ ምንጮቹ መረጃ በሌተናል ጀነራል ዘውዱ ሰጣርጌ የሚመራው ማዕከላዊ ዕዝ በነሽ መሊስ አብዲሳ ምንሻና አድማ ብተና በገዳ ኮማንዶ መንገድ መሪነት ከጦርነቱ ጎን ለጎን የንብረት ዘረፋ የሚፈጽሙ በርካታ ወጣቶችን አስከትሎ ዛሬ ሰኔ 17 ቀን 2018 ዓ.ም በምስራቅ ወለጋ ቀጠናዎች በስፋት ገብቷል። ጊዳያና ወረዳ አንዶዴ ዲቾ ከተማን ጨምሮ በቀጠናው ከፍተኛ ውጥረት የሰፈነ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ አሊ ቀበሌን በመሰሉ አካባቢዎች መደበኛ የስልክ ኔትወርክ አገልግሎት መቋረጡም ታውቋል። ህዝቡ በባህላዊ መገናኛ መንገድ መልእክቶችን እንዳይቀያየር የማያቋርጥ የድሮን ቅኝት፣ የጦር ጀት በረራ የቀጠለ መሆኑ ተጨማሪ ስጋት ሆኗል። የስልክ ኔትወርክ ባልተቋረጠባቸው ቀበሌዎች ራሳቸውን በጫካ ሸሽገው የሚገኙ ንጹሃን የአማራ ተወላጆች እንደሚሉትም በወለጋ ዓለም የዘነጋው እልቂት እንደቀጠለ ነው። አብዛኛው ሰው በተለይም ሴቶች፣ ህፃናት፣ አረጋውያንና ህሙማን ራሳቸውን መከላከል የማይችሉ በመሆናቸው በጫካ ውስጥ ራሳቸውን ለመደበቅ ቢሞክሩም ረሃብና ጥሙን እንዳልቻሉት ይናገራሉ። ይህ ዜና አየር ላይ በሚውልበት ሰዓት ዛሬ ሰኔ 17 ቀን በምስራቅ ወለጋ ዞን ጊዳያና ወረዳ ታዳጊዋ አንዶዴ ዲቾ ከተማን ጨምሮ በአካባቢው በሚገኙ ማለትም ባሊ ቀበሌ፣ በዋጃ ቀበሌ፣ ጉልማ ቀበሌ አጋዙ በምድር እግረኛ ጦር በመካናይዝድ ጦር በአየር ኃይል ታግዞ መጠነ ሰፊ ጥቃት ከፍቷል። ቱሉ ጋና ከተማን ጨምሮ ለምስራቅ ወለጋ አጎራባች በሆኑ የሆሮ ጉድሩ ወለጋ ዞን አካባቢዎች ላይ ሰፊ የድሮን ቅኝት በመካሄድ ላይ መሆኑን ከአካባቢው ምንጮች ሰምተናል። አድማጭ ተመልካቾቻችን በወለጋ ቢዛሞ ቀጠና ራሳቸውን መከላከል በማይችሉ ንጹሃን የአማራ ተወላጆች ላይ የቀጠለውን የዘር ፍጅትና አሁናዊ ዝርዝር ሁኔታዎችን በምሽቱ የዜና ወጃ ሰዓታችን ተጨማሪ መረጃዎችን ይዘን እንደምንመለስ እያሳወቅን ወደ ተከታዩ ዜናችን እናመራለን።
የቤንሻንጉል ጉሙዝ ክልል የልዩ ኃይል አስተባባሪዎችና ሻለቃ አዛዡ ጥቃት ተሰነዘረባቸው። ጥቃት በተፈጸመበት አካባቢ የስልክና ኢንተርኔት አገልግሎት መቋረጡም ተሰምቷል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያና በዚያው የአባይ ቀጠና በኢትዮ ሱዳን ድንበር ከባድ ውጊያ መካሄዱ ታውቋል። የሱዳን የውክልና ጦርነት ሰለባ በሆነው የምዕራብ ኢትዮጵያ ክፍል ጥቃት መሰንዘሩን የጣና ምንጮች አረጋግጠዋል። እንደ መረጃው በቤንሻንጉል ጉሙዝ ክልል ውስጥ በሚገኙ ሁለት ዞኖች ከባድ ውጊያ ተቀስቅሷል። በካማሽ ዞንና መተከል ዞን በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ ውጊያ ተከፍቶ በክልሉ ጸጥታ ኃይል ላይ ጥቃት የሰነዘረው በቀጠናው የሚንቀሳቀሰው የጉሙዝ ታጣቂ ኃይል ነው። ይህ ታጣቂ ቡድን ያልተለመደ ጥንካሬ እያሳየ መምጣቱን የሚጠቁሙት የመረጃው ምንጮች በ10 ቀናት ውስጥ ለ10 ጊዜ የከፈተው ማጥቃት እንደሆነ ጠቁመዋል። ታጣቂው ቡድን በከፈተው ማጥቃት የቤንሻንጉል ጉሙዝ ክልል የልዩ ኃይል አስተባባሪዎች፣ የምንሻ ኃላፊዎችና ሻለቃ አዛዥ ላይ እርምጃ የወሰደ ሲሆን በዚህ የማጥቃት ውጊያው አጃቢዎቹም ህይወታቸው እንዳለፈ ተሰምቷል። የጦር መሳሪያ ከመማረኩ በተጨማሪ ወታደራዊ ተሽከርካሪዎች ላይ ጉዳት ማድረሱ ነው የተሰማው። ይህን ተከትሎ በአካባቢው የኢንተርኔትና የስልክ አገልግሎት መቋረጡ ታውቋል። አሶሳና ካማሽ ዞን ልክ እንደ መተከል ዞን የግጭት ቀጠና እየሆኑ መምጣታቸውን የሚያሳዩ ተከታታይ መረጃዎች መውጣታቸው የቀጠለ ሲሆን ከቤንሻንጉል አሶሳ በወለጋ አምቦ በኩል ወደ አዲስ አበባ ይደረጉ የነበሩ የትራንስፖርት ጉዞዎች በቀጠለው ጦርነት የተነሳ ለመቆም መገደዳቸውን ከአካባቢው ምንጮች ሰምተናል። በሌላ በኩል በዚሁ የአባይ ቀጠና በኢትዮ ሱዳን ድንበር አቅራቢያ ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡ ዱግላና አሻምቦ በተባሉ አካባቢዎች ላይ ያነጣጠረ ከባድ ውጊያ መካሄዱ ተሰምቷል። የሱዳን ብሔራዊ ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጊሳን ወረዳ ውስጥ ሰፊ ዘመቻ በመክፈት ቁልፍ የሆነ የአማጽያን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት ማረጋገጫ ሰጥተዋል። የሱዳን ጦር 4ኛ እግረኛ ክፍለ ጦሩን ወደ ኢትዮጵያ ድንበር በማንቀሳቀስ የከፈተው ውጊያ ከባድ መሆኑን የጠቆሙት የመረጃው ምንጮች ጦሩ ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡ ዱግላና አሻምቦ በተባሉ አካባቢዎች ላይ ያተኮረ ዘመቻ በማድረግ ነው። በጉዳዩ ላይ ሱዳን ትሪቡን እንደዘገበው አዲሱ ወታደራዊ ዘመቻ በጀነራል ጆሴፍ ቱካ የሚመራ ሲሆን የሱዳን ህዝብ ነጻነት ንቅናቄ ሰሜን ይዞታ ስር የነበረውን አልባድር የተባለውን ዋና ይዞታ ጥሰው በመግባት ሙሉ በሙሉ ተቆጣጥረዋል። በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚያጋሩት በኩርሙክና በጊሳን ወረዳዎች ውስጥ ውጊያው ተጠናክሮ ቀጥሏል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በእነዚህ አካባቢዎች የብልጽግና ጦር አጋር የሆነውን በጀነራል መሐመድ ሐምዳን ዳገሎ የሚመራውን የፈጥኖ ድራሽ ኃይሎችና ሌላኛው አጋሩ የሱዳን ህዝብ ነጻነት ንቅናቄ ጥምረትን እየተዋጋ ይገኛል ተብሏል። የቀጠናው የጸጥታና ደህንነት ጉዳዮችን በጥልቀት የሚከታተሉ ተንታኞች እንደሚሉት በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል ውስጥ የጉሙዝ ታጣቂ ኃይሎች ያልተለመደ ጥንካሬ ታየው ከሱዳኑ የውክልና ጦርነት ገፍቶ መምጣትና የኢትዮጵያን ግዛት ያካለለ የግጭት ቀጠና በመፈጠሩ ነው። ይህ እንዲሆን አስቻይ ሁኔታ የፈጠሩት ደግሞ የብልጽግናው አለቃ አብይ አህመድ መሆናቸውን አክለው ይገልጻሉ። የሱዳኑ ፈጥኖ ድራሽ ኃይል በተባበሩት አረብ ኤሚሬቶች የገንዘብና ሎጂስቲክስ ድጋፍ በኢትዮጵያ ግዛት የጦር ካምፕ ከገነባ ወዲህ የሱዳን የውክልና ጦርነት ምዕራቡን በኢትዮጵያ ክፍል ተጋላጭ እንዳደረገው ቁጥራቸው የበዛ ተንታኞች በጉዳዩ ላይ የጋራ ስምምነት አላቸው። ዓለም አቀፉ ተቋም የሞት ቅጣት አንቀጾች የተካተቱበትን የህወሓት ህግ በመቃወም ለአመራሮቹ ጥሪ አቅርቧል። በሌላ በኩል የቀድሞው የትግራይ ክልል ፕሬዝዳንት ከግድያ ሙከራ ማምለጣቸው ተሰምቷል። መቀመጫውን በዋሽንግተን ዲሲ ያደረገው ዓለም አቀፉ የሰብአዊ መብቶች ተሟጋች ሂውማን ራይትስ ዎች በቅርቡ የወጣውና ጨቋኝ ህግ ሲል የጠራው የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለው ህግ እንዲሻር ለህወሓት ከፍተኛ ባለስልጣናት ጥሪ አቀረበ። በደብረ ጽዮን የሚመራው ስብስብ ባለፈው ግንቦት ወር መጨረሻ ያወጣው ህግ ኤርትራ ከምትከተለው አስገዳጅ ብሔራዊ አገልግሎት ጋር ይመሳሰላል ሲል ድርጅቱ ተችቷል። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቴሻ ያባድር የህወሓት አመራሮች በክልሉ ለቀጠለው ፖለቲካዊ ውጥረት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ምላሽ መስጠት እንደማይገባቸው አሳስበዋል። በትግራይ ክልል በተለያዩ አካባቢዎች ካለፈው መጋቢት ወር መጨረሻ ጀምሮ በውጊያ ሊሳተፉ የሚችሉ ወጣቶችን በግዳጅ የመመልመልና በአፈሳ ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴዎች ሲካሄዱ እንደነበር የሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶችና መገናኛ ብዙሃን ይፋ አድርገዋል። እነዚህን ይፋዊ ሪፖርቶች ያካተተው ሂውማን ራይትስ ዎች ቤት ለቤት በሚደረግ አሰሳ ህጻናት ጭምር ለወታደራዊ ግዳጅ እየተመለመሉ መሆኑን አስታውቋል። ከግዳጅ ምልመላ በሚያመልጡ ሰዎች ምክንያት በየአካባቢው ያሉ ባለስልጣናትና የትግራይ የጸጥታ ኃይሎች ቤተሰቦቻቸውን እንደሚቀጡ የሰብአዊ መብት ተሟጋቹ መረጃ እንደደረሰው ገልጿል። የግዳጅ ወታደራዊ ምልመላና ዳግም የሚቀሰቀስ ግጭትን በመፍራት በርካታ ወጣቶች ከክልሉ እየሸሹ መሆኑን ሂውማን ራይትስ ዎች በሪፖርቱ አመላክቷል። የሰብአዊ መብት ተሟጋች ድርጅቱ ባለፈው ግንቦት ወር መጨረሻ የጸደቀው ህግ እድሜያቸውና ጤናቸው የሚፈቅድላቸው የትግራይ ክልል ነዋሪዎች ሁሉ
በግዳጅ በወታደርነት የሚመለመሉበትን ማዕቀፍ ያስቀምጣል ሲል በሪፖርቱ አስፍሯል። በዚሁ ህግ ላይ የተካተቱ በሞት የሚያስቀጡ ጥፋቶች አሻሚና ለትርጉም ክፍት ናቸው ብሏል። በሞት ያስቀጣሉ በሚል በህጉ ከተጠቀሱ ጥፋቶች መካከል በስትራቴጂካዊ የመከላከያ አቅርቦቶች ላይ ጉዳት ማድረስ የሚለው ይገኝበታል። በጥቅሉ በ6 ምዕራፎች የተከፈለው እና በ44 ገጽ የቀረበው ረቂቅ አዋጅ ብዙዎችን አንቀጾች መተላለፍ የሞት ቅጣትን የሚያስከትል ነው። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ ህወሓት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት የሚል ሲሆን ጥሪውን አለመቀበልም የሚያስከትላቸው ቅጣቶች ከባድ ናቸው። ሚስጥር ማሽሎክ በእስራትና በገንዘብ ሲያስቀጣ፣ በተለይም ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራትና በሞት ሊያስቀጣ ይችላል። ይህ በእንዲህ እንዳለ የቀድሞው የትግራይ ክልል ፕሬዝዳንትና የሟቹ ጠቅላይ ሚኒስትር መለስ ዜናዊ የደህንነት ጉዳዮች አማካሪ የነበሩት አምባሳደር ጸጋይ በርሄ በመቀሌ ከተማ ለግድያ ሙከራ ከቀረበ አደገኛ ጥቃት ማምለጣቸው ተሰምቷል። አምባሳደር ጸጋይ በርሄ በታጠቁ አጃቢዎቻቸው ድጋፍ ከጥቃቱ ሊያመልጡ መቻላቸውን ምንጮች ጠቁመዋል። ከአቶ ገብሩ አስራት በመቀጠል ትግራይን ከ1993 እስከ 1997 ድረስ የመሯት ጸጋይ በርሄ በመቀሌ ከተማ ያጋጠማቸው ለግድያ ሙከራ የቀረበው ጥቃት የተፈጸመው ማንነታቸው በውል ባልታወቁ ሰዎች ነው ተብሏል። አንዳንድ መረጃዎች ጥቃት አድራሾቹ የሞባይል ስልካቸውን ለመቀማት ሙከራ አደረጉ ቢሉም ጉዳዩ ፖለቲካዊ ትርጉም ከመያዝ አላመለጠም። ስልኩን ላለመነጠቅ አምባሳደሩ ከሁለቱ ዘራፊዎች ጋር ጠንካራ የአካል ትንቅንቅ ውስጥ በገቡ ጊዜ አጃቢዎቻቸው ሽጉጥ በመተኮስ ዘራፊዎቹ ለቀዋቸው እንዲጠፉ ማድረጋቸውን በመረጃው ላይ ተመላክቷል። በኢህአዴግ ዘመን አምባሳደር ጸጋይ በርሄ ከትግራይ ክልል ፕሬዝዳንትነታቸው በኋላ ከ1998 እስከ 2002 ድረስ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የደህንነት ጉዳዮች አማካሪ በመሆን ሰርተዋል። በመጨረሻም በእስራኤል የኢትዮጵያ ባለሙሉ ማዕረግ አምባሳደር በመሆን እንደሰሩ የግል ማህደራቸው ያሳያል። እኒህ የቀድሞ ባለስልጣን በአሁኑ ሰዓት በመቀሌ ስልጣን በጉልበት ከተቆጣጠረው ቡድን ጋር ስምምነት እንደሌላቸው መረጃዎች ያሳያሉ። የኢትዮጵያውያን ሰቆቃ ድንበር ተሻጋሪ ሆኗል። ሊቢያ ኢትዮጵያውያን ወደ ሀገሯ እንዳይገቡ ከለከለችም። በሌላ በኩል ሶማሊላንድ ኢትዮጵያውያን ስደተኞች በ10 ቀን ውስጥ ከግዛቷ እንዲወጡ ትዕዛዝ መስጠቷ ተሰምቷል። በሊቢያዋ ቤንጋዚ ላይ መቀመጫውን ያደረገው በከሊፋ ሀፍተር የሚመራው አንደኛው የሊቢያ ገዥ ኢትዮጵያውያን በየትኛውም መልኩ ወደ ሊቢያ እንዳይገቡ አዲስ ውሳኔ አሳልፏል። ይህ ወታደራዊ አስተዳደር ባስተላለፈው ውሳኔ ኢትዮጵያውያን ስደተኞች በአየር በየብስ ሆነ በባህር ወደ ሊቢያ እንዳይገቡ አግዷል። የጸጥታ አካላት ህገወጥ ዜጎች ያሏቸውን ፍልሰተኞች በመያዝ ከሀገር እንዲያስወጡም ወስኗል። ፓርላማው ያጸደቀው ውሳኔ ከኢትዮጵያውያን በተጨማሪ ሌሎች ስደተኞችንም የሚመለከት ቢሆንም በሊቢያ በርካታ ቁጥር ያለው ኢትዮጵያውያንና ኤርትራውያን ስደተኞች ይገኛሉ። በአዲሱ ህግ መሰረት በቤንጋዚ ግዛት የሚገኙ የውጭ ዜጎች ላይ የሚወሰደው እርምጃ የዲፕሎማቲክ ልኡካንና ቤተሰቦቻቸውን እንደማይመለከት የተገለጸ ሲሆን በተፈቀዱ የስራ ዘርፎች ማለትም በትምህርት፣ ሕክምናና የፓራሜዲክ ባለሙያዎችን እንደማይመለከትም ተመላክቷል። ምስራቅ ሊቢያ ላይ ያለው መንግስት ያወጣው ይህ አስገዳጅ ውሳኔ የሊቢያ ድንበር ለኢትዮጵያ ዝግ እንዲሆን ነው የወሰነው። ውሳኔው አገር ውስጥ ያሉ ዜጎች በፍጥነት ተይዘው እንዲባረሩም ያዛል። ሊቢያ በዓለማችን ከፍተኛ የስደተኞች ቀውስ ካለባቸው አገራት ቀዳሚ ናት። ሊቢያ ሜዲትራሊያንን አቋርጠው ወደ አውሮፓ ለመጓዝ ለሚሸሹ ስደተኞች ዋነኛ መሸጋገሪያ ናት። የተመድ የስደተኞች ተቋም መረጃ መሰረት በያዝነው 2026 አጋማሽ ድረስ ባለው ጊዜ በሊቢያ አሁን ላይ ወደ 1 ሚሊዮን የሚጠጉ 936134 ስደተኞች ይገኛሉ። ቁጥሩ የበዛው ይህ ስደተኛ በሀገሪቱ መሰረተ ልማት ላይ ጫና የፈጠረ ሲሆን ለፖለቲካ ትኩሳቶች ዋነኛ ምክንያት እስከ መሆን ደርሷል። ወደ 1 ሚሊዮን ከሚጠጋው ስደተኛ መካከል 84 በመቶ ህጋዊ ሰነድ እንደሌለው መረጃዎች ያመላክታሉ። ከነዚህ ውስጥ ሱዳናውያን 36 በመቶውን ሲይዙ የሱዳን የእርስ በርስ ጦርነት ከተቀሰቀሰ ወዲህ ሱዳናውያኑ በደቡብ ሱዳን በኩል ወደ ሊቢያ ጎርፈዋል። በርካታ ኢትዮጵያውያንም በሀገር ውስጥ የጸጥታ ምክንያትና ለስራ ፍለጋ ሊቢያን ማቋረጫ ያደርጋሉ። ኢትዮጵያውያን ወደ ሳውዲና ሌሎች የባህረ ሰላጤው ሀገራት ለመሻገር ሊቢያ ምርጫቸው ናት። በህገ ወጥ አዘዋዋሪዎች በሚፈጸም እገታ በርካቶች ሊቢያ ውስጥ መከራ፣ ስቃይና ሞትን ይቀምሳሉ። ይህ በእንዲህ እንዳለ የሶማሊላንድ ባለስልጣናት የኢትዮጵያ ስደተኞች ራስ ገዟን ለቀው እንዲወጡ የ10 ቀን ገደብ መስጠታቸው ተሰምቷል። ሶማሊላንድ ውሳኔው የሀገሪቱን ጸጥታና ደህንነት የማረጋገጥ መሆኑን ገልጻለች። የሶማሊላንድ የሀገር ውስጥ ሚኒስትር አብዲ ራሺድ መሐመድ አህመድ ማጋሎ በሳምንቱ ሰኞ ዕለት በሰጡት መግለጫ ውሳኔው እንዲያስከብሩ ለጸጥታ ኃይሎች ትዕዛዝ መተላለፉን ገልጸዋል። ሁሉም ህገወጥ ስደተኞች በ10 ቀናት ውስጥ ለቀው እንዲወጡ ሁሉም የጸጥታ ኃይሎች ያረጋግጣሉ ሲሉም ተናግረዋል። ለሶማሊላንድ ዜጎች ጥሪ ያቀረቡ ሲሆን ነዋሪዎች በህገወጥ የጠረጠሩት ሰው ካለ ለጸጥታ አካላት እንዲያመለክቱም ጥሪ አቅርበዋል። የሀገር ውስጥ ሚኒስትሩ ሶማሊላንድ ከቅርብ ጊዜ ወዲህ ያላት ዓለም አቀፍ ትኩረት እየጨመረ መምጣቱን ገልጸው ከዚህ በኋላ የውጭ ኢንቨስትመንቶች ይበረክታሉ። ስለዚህ ጸጥታና ደህንነትን ማረጋገጥ ቅድሚያ የሚሰጠው የመንግስታቸው ተግባር መሆኑን ገልጸዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎችም ትንታኔዎችና ልዩ ልዩ ፕሮግራሞችን እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር